ሰበር ዜና ብሩኬ ዛሬ መጥቷል። በቻናሉ ፍፄ ጋር ሆኖ ማለት ነው። እዩብም ተብዬዋ መጣለች። ቅመምዬ ግን አልመጣይም። የኔ ተናፋቂ ቅመምዬ ሀይሚዬ ዋ እንወድሻለን፣ ትናፍቂናለሽ ስቀሪብን። ብቻ ባለሽበት ሰላም ሁኝልን እና ብሩኬ የመጣው በጣም ቆርጦና አምሮ ነው የመጣው። የእዩብን ሊቀምቶ ይዞ ጠፍቷል ማለት ነው። ይቻላል፣ የማይቻል ነገር የለም። የምር በፍቅር ላልፈለገ ሰው እንደዚህ በጉልበት መጠቀም የምችል ሰው ነኝ ብሎ ብሩኬ ዛሬ አምሮ ቆርጦ መጥቷል ማለት ነው። ይመች የምር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። በያላችሁበት ያለ ሰላም ትነታ ይላችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁ ለምታበረታቱ ከልብ ነው የማመሰግነው። ጨረቃዎች ጉዳይ ዛሬም አላለቀም እና ብሩኬ ልጅቷ የኔ አይደለችም በፍቅር ጠይቂያት እምቢ ካለች በቃ ወስኛለሁ፣ ዛሬ ለትልቅ ነገር ነው የመጣሁት፣ ልጅቷን ይዤ መሄድ ብቻ ነው፣ ምንም አማራጭ የለኝም ብሎ ብሩኬ አድርጎታል ማለት ነው። የተግባር ሰው ያው እናትና ልጅ መለያየትም አግባብ አይሆንም፣ ግን ያለው አማራጭ እንደዚህ ነው በቃ። የሰው ልጅ ህይወቱ እንደተበጠበጠ መኖር የለባትም የምር። እና መጀመሪያ በዩብን ጠይቋን ነበረ። መጀመሪያ ልጅሽን የኔ እንዳልሆነች ተናገሪ እና እውነቱን ተናገሪ፣ መወዳት ፍቅሬንም ላጣት ነው፣ እውነቱን ተናገሪ፣ ሀይሚዬን አጥቻታለሁ እያለ ነበር ብሩኬ። ተስፋ እንዳቆርጥ መቼም አታጣትም ኢንሻአላህ። ቅመምዬ አንተው ናት መቼም ቢሆን መቼም ህይወትህን ንጹህና ጽድት ካረክ በኋላ ቅመምዬህን እንደሚሆን አሳምነህ እንደምንም አንድ እንደምትሆኑ ተስፋ እናደርጋለን። እና እዩብ ተብዬዋ ፈላብሽ እኮ የኔ እናት፣ ምን ነው አልበላሽ አለ። ምንድን ነው ፍላጎትሽ? እና የብሩኬን ህይወት መበጥበጥ አይሳካልሽም የምር መስሎሽ እንጂ ማለት ነው። እና በቃ ፍቅረኛ ጋርም ተጣልቻለሁኝ እና እውነቱን ተናገሪ ብሎ በፍቅር ጠይቋታል። እሷ ግን ፍቅርና ሰላም አልፈለገችም። እንደዚህ አመፅ እንዲጠቀም ነው የፈለገችው እና በስተመጨረሻ ብትጮሂ ምንም ጥቅም የለውም። እና እውነቱን አውጪ፣ እውነቱን ካላወጣሽ ግን መወስነው በጣም ያሳዝንሻል። ያንቺን ማሳዘን አልፈለኩም፣ ሴት ልጅ ስለሆንሽ እና ስለሆንሽ ብሏታል ብሩኬ። የኛ አዛኝ ማለት ነው፣ የቅመሟ ቀብራራ። የምር የሚታዘንለት ሰው እኮ አለው አይነት እና እሷ የሚታዘንላት አይደለም። ሁኔታው በጣም የሚያስገድድ ነው እና ብሩኬ በጣም የዋህነህ፣ የዋህነትህ ነው የሚያጠቃህ። በየዋህነትህ እየተጠቀሙ ነው ብዙ ሰው እንደዚህ ሌላ ነገር የሚፈጥረው ብሏል ፍፄም። አዎ የምር የዋህ ሰው እኮ ብዙ አዛኝ ስትሆን በአሁኑ ሰዓት ጨካኝ ሰው መሰለኝ የሚሻለው አይደል ነው የምር። እና በጣም አዛኝ ስትሆን ተጎጅ ትሆናለህ። እና ብሩኬ እና ቅመምዬ በጣም የዋህ ናቸው። አላህ ፍቅራቸውን እንደዛ ስንት ነገር ሆና ቅመምዬም ፍቅሯን እንትን ያለችውን አላህ ሰላማቸውን እንደሚመልስልን ተስፋ አለን። እና የዋህነት ብዙ ሲበዛም ይጎዳል የምር። እና ብሩኬ እኔ እናትና ልጅ መለያየት አልፈለግኩም፣ ተመከሪ፣ ተለመኝ እያላት ነበረ ፍፄም ጋር ሆኖ ማለት ነው። እዩብ ተብዬዋ ግን አሻፈረኝ ብላለች። ምንም ማድረግ አይቻልም እንግዲህ። እሷ እምቢ ካለች ያው ያለው አማራጭ ልጇን ይዞ መሄድ ነው። ያው እውነቱን እስከምታወጣ ልጇን እንግዲህ ብሩኬ እንደምትንከባከብ ተስፋ እናደርጋለን። የምር አማራጭ ስለጠፋ እንጂ ይሄ ግን መሆን የለበትም እንደኔ አይደል ነው። ያኔ ግን ልጅቷ ገግማ በቃ የብሩኬን ህይወት ለመበጥበጥ ስለሆነ የተነሳችው ምንም አማራጭ የለም። አማራጩ ልጅቷ ወስዶ እውነቱን ማስናገር ነው በቃ። እና እዩብ ተብዬዋ ፍፄም በጥፊ መተዋለች። ፍፄ እንግዲህ አይዞህ መከተው ማለት ነው። የምር ውሰደኝ፣ እንዴት ልጄን እኮ ነው ሌላ ነገር አይደለም ይዞ ሄደው ልጄን ነው ውሰደኝ አለበት፣ ታውቀዋለህ ሄደበት እያለችው ነበረ። እና የምር እዩብ ተብዬዋ ማለት ነው በቃ ልጅሽን በስርዓት እውነት ልጅሽ ከሆነ በስርዓት እንደ እናትነት ተከብረሽ ልጅሽን ብታሳድጊ ይሻላል። ከጨረቃዎች ህይወት ውጭልን፣ የምር በሰላም ማለት ነው ይበቃሻል። እና በሰላም ውጭልን እየተባልን እያልንም እሱም እያላን ነበር ብሩኬ። ግን እሷ ሰላም አልፈለገ የሚኸው ነገሩን ይሄን እንደዚህ እንዲከብድ ነው የፈለገችው። እንግዲህ እዩብ ተብዬዋ እናትነት እንዴት ነው ልጁን እንደዚህ አሳልፎ የሚሰጥ? እና ምን እንደፈለግሽ አይደል ነው ብሩኬ አልፈልግሽም እያለሽ የእሱን ህይወት እንደዚህ መበጥበጥ ምን እንደፈለግሽ ምንም አይታወቅም።
ልብሽ ታሟል፣ ልብሽን ይመልስልሽ እና ከልጅ የሚበልጥ ምንም ነገር የለም። ገንዘብም አላቂ ተራፊ ነው። ይህ ሁላ አይደርስም ነበር አንቺ በሰላም የብሩኬ ያለመሆኗን ብትናገሪ ማለት ነው። እና ሞቼ ነው ተኝቼ እኔ እንደዚህ የማደርገው መቼም አላደርገውም። ልጅቷ የኔ አይደለችም፣ ግን የኔ ናት ብዬ የተቀበልኩበት ምክንያት አለኝ ብሏል ብሩኬ። ሊኖር ይችላል፣ ግን እንደዚህ ቤት እንትን ማለት ምናምን ምን አስፈለገ? ያኔ እሷ ማናት? የምር ማለት ነው ቅመምዬን የሚያስከፋ ነገር ስለሆነ ማለት ነው። እና ብሩኬም የኔ ቆንጆ በጣም እወድሻለሁኝ፣ የእውነት አላት ሀይሚዬ ብዙ ነገር ዋጋ ከፍላልኛል፣ ያመሰግናለሁ ብሏል ማለት ነው። አዎ የምር እርጉዝ ሳትሆን እርጉዝ ናት ብለን የሰራነውን ቪዲዮ ትናንት አውጥተዋል ላይ በጣም አዝኛለሁ። ሁሉ ነገር ተበላሽቷል። እኔ አሁን እንዲወጣ አልፈልግም ነበር ብሏል ብሩኬ ማለት ነው። እና ቅመምዬ እውነት አላት የምር ብዙ እየተባለች ስለሆነ እንደውም ጀግና ሚስት ስላለች ነው። ጀግና ሴት ናት ሀይሚዬ የምር እንደ ሌላውን ትዜ ቢሆን እንደዚህ የምትሄድ አይደለችም፣ እንደ ኮሜንቱ እንደሚባለው ቢሆን ማለት ነው። ግን ያው ስድብ ምንም አይበግረኝም ብሏል ብሩኬም። እንግዲህ ወደፊት ሄዱበት ማለት ነው። ብቻ ሀይሚዬ ጋር ሰላም እንደምትፈጥሩ ተስፋ እናደርጋለን። ሌላው ስራ ነው አይደል ነው ጀስት ምንም አይፈጠርም። ልጅቷንም ደግሞ ከፈለሽ እዩ ተብያው እውነቱን አውጪ። የምር የጨረቃዎችን ህይወት አትበጥብጪ። ይበቃሻል እዚህ ድረስ ከበጠበጥሽ ማለት ነው። እና እንደውም ተጣላት ጥሩ ሆኗላ። በቃ ልጃችን እናሳድጋለን አላለችም ጭራሽ ደፋር እንዴ! ምን ነው እንደዚህ የልብ ተሰማሽ እዩ ተብያው ማለት ነው። መቼም ብሩኬ አንቺ ጋር አይሆንም፣ ሞቶ ነው ተቀምጬ ብሏል። ሰው የማይወደው ጋር እንደው ግድ ልኑር ይላል። አላህ ሙስተዓን። እና ቅመምዬ እኛ ጀግና ሴት የሳቃችን ምንጭ በቃ ሻላ ይሄ ሁሉ ነገር አልፎ ከዚህ ህይወትም ወጥታችሁ ፏፈሽ እያላችሁ ደግሞ ማዝናናቱን እንደምትመጡ ተስፋ እናደርጋለን። እኛ ተስፋ እንቆርጥም። መቼም ቢሆን መቼም ብሩኬ ሀይሚዬን አታጣጥም። ኢንሻአላህ አትለያዩ ማለት ነው። እና መልካሙን ነገር እንዲገጥምሽ እመኝልሻለሁ አላለም ጭራሽ። አንፈልግም እንደዚህ እንዲባል ማለት ነው። እና ምንም እንደዚህ መልካም ነገር መገላለጽ የለም። ሀይሚዬና ብሩኬ መቼም አትለያዩም። ኢንሻአላህ ብዙ ነገር ተፈትናችሁ አልፋችኋል። አሁንም ይሄ ቀላል ነገር ነው እና ሀይሚዬ ብዙ ነገር የሆነችው ለፍቅሯ ብላ ነው። እርጉዝ ሳትሆን እርጉዝ ነኝ ብላ ብዙ የተሰደበችው ብዙ የተባለችው ማለት ነው። እና ብሩኬ እንደ ወንድ ረጋ ብለህ ተረጋግተህ ቅመምዬን ለማረጋጋት ሞክር። የምር እንደ ሀይሚዬ አይነት ሴት አትገኝም። ሴት ሞልቶ ሊተርፍ ይችላል አይዶን ነው፣ ግን ሀይሚዬ ትለያለ የምር። ይኸው ስንት ሶስተኛ አመታችን ጀመርን አንድ ላይ ካለን ከኛ በላይ ደግሞ አንተ ታውቃታለህ፣ ስለ ቅመምዬ ታወራለህ ማለት ነው። ዛሬ ብሩኬ ያደረገው አግባብም ባይሆን ግን አማራጭ ህይወቱን ሰላም ለማድረግ ነው። ምንም ማድረግ አይቻልም። እንግዲህ እዩ ተብያ እውነቱ እንደምታወጪ የጨረቃዎችን ሰላም እንደምመልሽ ከፈጣሪ በታይ እርግጠኛ ነን። ያው የጸቡ መንስኤ አንቺ ስለሆንሽ ማለት ነው። እና ፍቅረኛዬም አይደለችም ልጄም አይደለም ብሏል ብሩኬ። ደግሞ የትኛው ውሸት ነው እያለችው ነበረ ትናንትና ቅመምዬ። እና ኢንሻአላህ ብሩኬ አያደርገውም እያለ ነበር የምር። አሁን ከቅመምዬ ብቻ ነው የሚሆነው ሁሉም በወግ ማድረግ ኢንሻአላህ። እና ጀስት ስራ ነው የሚሆነው ሌላ ነገር አይደለም። ቤተሰብ ተረጋ እና ብሩኬ ይመችህ የምር ዛሬ ተመችቶናል። ሀይሚዬ በሸራብ ድብደባው እንደቀጠለ ነው። ዛሬም ሸራ አድርጋለች። ጭራሽ ሀይሚዬ ተይ እንጂ ብዙ ረጃጅሞች አሉ እንዴ አለን እንዴ። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ለቤት አዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። ዛሬም ሀይሚዬ ሸራ አድርጋለች ቲክታክ ላይ ማለት ነው። ተቃጠሩ ሽሪሪ እያለች ነው እና ሸርም አድርጋለች። የቀድሞኑ ረጅም ሴቶች ለአጫጭሮች ካዳማ መሆን አለባቸው አለች። ማለቴ ሀይሚዬ ተይ አንዱ ባጠፋ ሁሉንም መደብደብ እና ቅመምዬ ደብሮኛል። ሻሃን እስከሚያደርግ ነው ስልኬ ቢደብረኝ ከዛ በኋላ ፋፈሽ እላለሁ እያለ ነበር። ለምን ይደብርሻል ቅመምዬ? ለጥላትሽ ድብርት ማፋፈሽ በይለን እና ቅኔውና ድብደባው እንደቀጠለ ነው። ሀይሚዬ አመራት አንስታለች። እንግዲህ ፈጣሪ ሰላሙን ያምጣ። ቅመምዬ ቡቡዋ ንግስት፣ የኛ ጀግና ሴት ትለያለች እኮ የምንለው በምክንያት ነው የምር።
እና ነገሩ ወዴት እየሄደ ነው? እንግዲህ ፈጣሪ ሁሉን ነገር ፊክስ አድርጎ ተግባብታችሁ በሰላም የድሮ ማንነታችሁን ጨረቃዎች አላህ ይመልስልን። ሀሰንም ሀብም መጥተው ነበረ። ጭቅጭቅ ነው ሁሉም በየቦታው የምር ምንም መፍትሄ አይሆንም። እና ተረጋግታችሁ እሳቸውን ለማስማማት ነው መሞከር ያለባችሁ። ሀሰንም ቅመምዬ ሀይሚዬ እርጉዝ ባለመሆኗ ጥሩ እድል አላት፣ ጥሩ አማራጭ አላት፣ ጥሩ ሆኗል ብሏል። የምር እንደዚህ የሚደረስ አይደለም የእሳቸው ጸብ። እንሻአላ መቼም ተስፋ አንቆርጥም። ሰላም ፍቅር እንደሚሆኑልን ተስፋለን። እና ሀሰን እንደዛ ባትል አሪፍ ነው የምር። ቅመምዬ እንደማታደርገው እኛም አውቀን ነበር። መቼም ቢሆን መቼም ወግ ማድረግ አለ። ሁሉም ነገር በሂደት በስቴፕ ነው የሚሆነው። እና ሀይሚዬ ትለያለች የምንለው በምክንያት ነው። የቡቧ ንግስት ኢንሻአላ ዛሬም ነገም ጀግና ሴት ነሽ። ምንም ብትሰሪ ምንም ትችያለሽ ሀይሚዬ ማለት ነው። የቡቧ ንግስት ብሩኬም እንደዛው። እና ፈጣሪ ሁሉን ነገር ያቀልላቸው። ብሩኬም ሸርሸር ያደርገው በጣም እንትን ይላል። ብቻ ፈጣሪ አላህ ሰላማችሁን የድሮ ፏፈሻችሁን ፍቅራችሁን አላህ ይመልስልን። ጨረቃዎች ይመጣሉ ብለን በጉጉት የምንጠብቅበትን ቪዲዮ ማለት ነው። የምር አሁን እንኳ ያው ከምቀሩ ይሻላል እንጂ በጣም እንትን የሚያስጨንቅ ስለሆነ ብዙም ደስ ብሎን አይደለም የምናየው። እና ጨረቃዎቻችን የድሮ ማንነታችሁን ስራ ስሩልን እንላለን። እንግዲህ የዶላር ነገር ነው፣ ምንም ማድረግ አይቻልም። ቅመምዬ እንወድሻለን። የቡቧ ንግስት ጀግና ሴት ለብዙ ሰው ክብሯን እንትን ማችል በተለይ በክብሮ ማለት ነው ለብዙ ሴቶች እንትና ትለያለች። የቡቧ ንግስት የጋሽዬ ጀግና ሴት ልጅ ቅመምዬ ሀይሚዬ እንወድሻለን። እሺ መልካም ምሽት።